ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ እንዲሁም ነባሮች ስለምታበረታቱኝ እጅግ አርጌ አመሰግናለሁ። እንግዲህ ተወዳጅ የሆነውን ዳጣ ድራማ ይዘላችሁ ቀርበናል። ቪዲዮውን እስከ መጨረሻው አዳምጣችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። እንዲሁም አስተያየታችሁን በኮሜንት አስቀምጡልኝ። እንግዲህ እንደተመለከትነው በባለፈው ክፍል ኤቢ የእናቷን የወይዘሮ ማርታን ወርቅ እንግዲህ ደብቃ ነበርና ዳጣን እንግዲህ ሌባ ለማስባል እየሞከረች እያለ እንዲሁም ከዛ ከቤት ለማስወጣት የማትፈነቅለው ድንጋይ የለም። በስተመጨረሻም ወርቁን እንግዲህ ደብቃ ዳጣን ሌባ አስብላታለች። ማርታም እንግዲህ ከናታን ጋር ወደ ሱቅ ሄደው ነበርና መጽሐፍ ለመግዛት ከዛ ስትመጣ ያው እንደተመለከትነው አንገቷን አንቃት የት ነው ያደረግሽው? የወሰሽውን ነገር አስተፋሻለሁ እያለች እንግዲህ ጎሮሯን ይዛት ነበረ። ኤቢ በዚህ በኩል በጣም ነው ደስ ያላት። ግን ናታን ግን ያው ስራዋን ስለሚያውቅ ናታን ደግሞ የሆነ ተባባሪ ስለተባለ እንዳይገላገል በጣም ግራ ገባው። እሱም ተጠግቶ ስለሆነ የሚኖረው እና አቶ ደረጀም እንግዲህ እባክሽን ልቀቂያት ማርታን ያነግራታለሁኝ እያለ ነበረ። ደረጀንም እንግዲህ ደረጀ የጠፋው እኮ ያንተም ንብረት ነበረ ሲሆን አንተ መቆጣት ሲገባክ ጭራሽ አንተ የማርያም ትሰጣታለህ እያለችውም ነበረ። እና እባክሽን ልቀቂያት ትሞትብሻለች ሲልም እንግዲህ ናታን እረፍ ብያለሁ ልቀቀኝ አልኩህ፣ እኔ በጣም ነው ማዝነው አንተም የሷ ተባባሪ ስለሆንክ ትለዋለች ማለት ነው። ናታን በነገራችን ላይ በጣም ነው የተጨናነቀው። ዳጣ እንደማትሰርቅ 100% እርግጠኛ ነው። በዛ ላይ ደግሞ ሰራተኛዋ በጣም ነው ጭንቅ ጥብብ ያለችው። ባክዎትን ትሞታለች እያለች ራሱ ነበረ። በጣም ተጨንቃለች። በዛ ላይ ውሃ ተጨንቃለች ማለት ነው። እና በጣም ደስተኛ ሆነችው። እንግዲህ ከዛ ከቤት ኤቢ ነበረች። እሱ ምንድነው ህልሟ ተሳካላት። በስተመጨረሻ ቢሆንም ከአንገቷ ላይ እጇን ብታነሳም ግን ከዚህ ከቤት አስወጣልኝ ደረጀ፣ ፖሊስ ጠርተ ከዚህ ከቤት አስወጣልኝ፣ በፖሊስ ነው ማስይዛት እያለች ነበረ። ደረጀን በቃ እኔ ያናግራታለሁ አልኩሽ እኮ እኔ ያናግራታለሁ አልኩሽ አይደል እንዴ ይላታል ማለት ነው። እና ወደ ውሃን እንግዲህን ወደ ክፍሉ ውሃ አላልኩም ዳጣን እንግዲህን ወደ ክፍሉ ይዞ ሄዶ ነበረ። ዳጣዬ በጣም ነው ያሳዘነችኝ፣ እያለቀሰች ነበረ። ቆይ ዳጣ ምንድነው ምን እየተደረገ ነው? የጠፋው ወርቅ እኮ በጣም በብዙ የሚጠራ ብር ነው እያላት ነበረ። ሊሆን ይችላል እኔ ግን ሌባ አይደለሁም ትላለች። በእርግጥም በፊት እሰርቅ ነበረ፣ ከኪስም ስልክም ያገኘሁትን እሰርቅ ነበረ። ግን እና ብሩክን ካገኘሁ በኋላ ሰርቄ አላቅም። ምክንያቱም የምበለው የምጠጣው አላጣሁም። አሁን ደግሞ ቤተሰብ አገኘሁ ብዬ ደስተኛ ሆኜ እህት አለኝ አባት አገኘሁ ብዬ ደስተኛ ነኝ ብዬ እንግዲህ እንትን ሳልጨርስ እንደዚህ አይነት ነገር ሆነ። ይህንን ቤተሰብ በእኔ ምክንያት ስለተበጠበጠ በጣም ነው የማዝነው። እና በቃ ታስባባዬ እኔ ወደዛ ወደ መጣሁበት ሄዳለሁ ትለዋለች። ደረጃም ማርታ እኮ ትክክል ነች ይኸውልሽ፣ ምክንያቱም ከዚህ ከቤት እቃ ጠፍቶ አያውቅም ይላታል። ምንድነው ይሄንን ሊላት የቻለው? አንተ ምን ታስባለህ ስትለው ከዚህ ከቤት እቃ ጠፍቶ አያውቅም። ሰላምም እንደምታያት ሰላም ነኝ፣ ናታንም የሰው እቃ አይሰርቅም፣ ውሃም እንደምታያት ውሃ ነች። እና ኤቢን ብትሆንም እንደዚህ አይነት ስራ ፈጽሞ አታደርግም ሲላት፣ እሺ እንደዛ ከሆነማ በቃ እኔ እንደሰራኩት አስብሃል ማለት ነው ትለዋለች። እንደዛ ስትለው እንግዲህ እባክሽ ዳጣ አትፍረጅብኝ ይላታል። ምክንያቱም ያው ከዚህ ከቤት ለመጀመሪያ ጊዜ ነው እቃ ሲጠፋ። እናም እንደዛ ስላት በቃ አታስብ አባዬ፣ አንተም አባዬ እንዳትይ ብለኸኝለ ወደ መጣሁበት በቃ መለሳለሁ ትለዋለች። ቆይ አንተ ስታስበው እኔ ያን ሁሉ ወርቅ ወስጄ ወደዚህ ወደ ቤት የምመጣ ይመስልሃል ስትል፣ ልጅ እንደዚህማ አይሆንም ይላታል። እንደዚህማ አይሆንም ልጅ ነው ልጅ ስላት በጣም ደስ አላት። ልጅ ነው ያልከኝ ትለዋለች። አዎ እኔ አናግራታለሁ ማርታን ሂጅ አረጋጋታለሁኝ፣ አንቺም ወደ ራስሽ ተመለሽ ተረጋጊ ይላታል። እናም ወደ ማርታ ጋር እንግዲህ ሄድና ማርታን ያው በዛም በዚህም ብሎ ይች ልጅ ማነች? ምንድነች? ለምንድነው ይሄን ያህል ጠበቃ የምትቆምላት ትለዋለች። ደረጀም እንግዲህ እባክሽን ትንሽ ጊዜ ስጭኝ፣ ለምንድነች ልጅ አሁን ወንድችን ልጅ እንድነው መልሽ ለፖሊስ የምሰጣት? ለምንድነው ለፖሊስ የምሰጣት? ያደራ ልጅ ነች። ያደራ ልጅ
ያደራ ልጅ የምትለኝ ከሜዳ አንስቻት ነው ያመጣኋት ቤተሰብ የለኝም ስትለኝ አላልክም እንደ ስትለው እዚህ ጋር ደረጀ በጣም ግራ ይጋባል። እና በጣም ግራ ሲጋባ እንግዲህን የጓደኛዬ ልጅ ነው፣ ስለዚህ እንደዚህ ስለ ትዳሩ እንዳይናጋበት ምናምን የድብቅ ስለሆነች ነው ሲል እና እኔ ታዲያ ማንንም ድቃላ ዝህን ያሳዳጊ ነኝ እንዴ ስትለዋለች። ቆይና እዚህ እኮ ናታንንስ እዚህ እየኖር አይደል እንዴ? ምን ችግር አለ? ይች ልጅስ እዚህ ብትኖር ምንድን ነው ችግሩ? እባክሽን ማርታ፣ አንቺ ደግሞ በጣም የምትረጂ ባለቤት ነሽ ይላታል። እንግዲህን እና በዚህም ቢልም እና ወርቁን ግን ይህንን 2 ቀን ስጪኝ፣ በዚህ በ2 ቀን ውስጥ ታላስመለስኩት እኔ አይደለሁም እንደው ይሄው ማርታ ሙችልና ቃል ይገባላታል። ማርታም እንግዲህ ልመንህ ትለዋለች። አዎ ማርታዬ እመነኝ ይላታል። እሷም እንግዲህ እሽትልና አንድ እድል ለመስጠት ተስማምታለች እና በጣም ግን ተናዳለች በወርቁ ምክንያት። እና ውሃዬ እንግዲህ ወደ ናታን ጋር ትሄድና ናታንን አጫውተኝ እስቲ ይሄንን መጽሐፍ ተወ ምናምን ትለዋለች። እና እንደዛ ምናምን እያለ እንግዲህ እያወራች እያለ እና በጣም ደብሮኛል ይላታል ማለት ነው። እና ዳጣዬ እኮ በጣም ስላሳዘነችኝ ነው በጣም ነው የምወዳት ይላታል። እና እንደዛ እያለ እያወር እያለ እንግዲህ አይ ውሃ ሆነሽ ቀሪ ብሎ የረገምሽ ሰው አለ እንዴ ይላታል ናታን ማለት ነው። እኔ አልሰማሁም ማለች። ውሃ ግን እንደ በቃ ውሃ ነች፣ ምንም ነገር የለም በቃ እንትን አትልም። ደረጃ ራሱ የሆነ በውሃ ነው የሚመላው ለማርታ ራሱ ይኸው እኔ በውሃ ምየልሻለሁኝ ምንም ችግር የለ፣ ወርቁን እኔ አስመልስልሻለሁ 2 ቀን ስጪ ነበር ያለው ማለት ነው። እና ውሃዬ እኔ እናት በጣም ደስ የምትል ልጅ ነች። እናም እንግዲህ እንደዛ ሲላት አይስክሬም ጋብዝሻለሁኝ በሩን ዝጊው ሲላት መጀመሪያ አልዘጋም ይላታል። አይስክሬም እንዲጋብዝሽ ሲል ከዛ ዳጣና ሳምኛትና አይስክሬም ጋብዛችኋለሁኝ ሲላት እንግዲህ እሺ በሩን ልዝጋው ትላለች። አዎ ዝጊው ይላታል። እና ወደ ሳሎን እንግዲህ ትሄድና ከሶፋ ትራክስ ጋር እየተጫወተ ነው ለብቻዋ። ናታን ይመጣና እንግዲህ ግንባሯ ላይ ሲቆምባት ከዛ ምን እየሰራሽ ነው ሲላት እንዴ እየተጫወኩኝ ነው በጣም ደብሮኛል፣ እኔ እኮ ዳጣን እኮ በጣም ነው የምወዳት ትላለች። ከዛ ሰላምንም በጣም ነው የምወዳት፣ ኤቢንስ ሲላት ኤቢንም እወዳታለሁ ትላለች። እና ለመቼ ነው ኬኩን የምትጋብዘን ስትለው እንዴ እኔ እኮ ዳጣን እኮ ካሳመንሻት ነው ጋብዝሻለሁኝ አልኳት፣ ዳጣሽ አለችሽ ሲላት እንግዲህ አዎ ዳጣሽ ብላኛለች ይላታል ማለት ነው ትለዋለች ማለት ነው። ከዛሽ በቃ እንደዛ ከሆነ ልብስ ሊቀየረ ለኤቢ ግን ናታን ኬክ ጋበዘን ብለሽ እንዳትነግሪያት ይላታል ማለት ነው። እሺ አልናገርም ትላለች። ከዛ ማነች ደግሞ ሰራተኛዋ ሰላም እንግዲህ እንዳጣየን በቃ ይዞሽ ምንም ነገር አትጨነቂ፣ ምንድነው ግን የጠፋው እዚህ ቤት? እኔ እኮ ምንም ነገር የማውቀው ነገር የለም ትላለች። ከዛ እንደዛ እንግዲህ ስትል የጠፋውማ በ100 ምናምን የሚቆጠር ነው ትላታለች ማለት ነው። ቆይ እኔ ግን ሲያስቡት በ100 ምናምን የሚቆጠር ብር ሰርቄ ወደ ሰው ቤት ተመልሼ የምመጣ ይመስልሻል? እያለችም እንግዲህ በጣም እያዘነች ለሰራተኛዋ ተነግራታለች ማለት ነው። እና የሆነ አቅፋ እንግዲህ ታጽናናታለች ምናምን እና እንደዛ እያጽናናቻት እንግዲህ እያለ ወደ ኬክ እንግዲህ ለመብላት ሄደው ነበረ ናታን እና ውሃ ሆነው እንዲሁም ዳጣ ሆነው እንግዲህ ሄደው ዳጣ በነገራችን ላይ በጣም ነው የደበራት፣ ናታንም በጣም ደብሮታልና ኬኩን እንግዲህ እየበሉ እያለ ዳጣ ናታን ስትጨነቅ አይቻለሁ፣ ስለዚህ ከኔ ለኔ አዲስ አይደለም እና መጨነቅ አያስፈልግም፣ አትጨነቅ እባክህ ጣጣ የለውም ትላለች። ምንን የተጨነቄ ምን አመጣሁልሽ? ምንም ያመጣሁልሽ እኮ ነገር የለም ይላታል ማለት ነው። እና ውሃን እንግዲህ በቃ ኬክ ተያዘች። ውሃና ኬክ ያው እንትን አይሉምና እና ናታን እንግዲህ ጥያቄ ጠይቃታል። ዳጣ ውሃዬ ይላታል የማየን ወርቅ አይተሽዋል እንዴ ሲላት ከዛ አዎ ግን ኬክ ትጨምርልኛል አይደለ ስትል አዎ ትጨምርልሻለሁ የኔ ያየሽው ይላታል። እኔ የሆነ ኤቢ ኬሷ ይዘው አይቼዋለሁ፣ ኤቢ ኬስ ውስጥ አይቼዋለሁኝ ምንድነው ብዬ ላወጣው ስል በጥፊ መታች ብላ ትናገራለች። እና እንደዛ ስትናገር ናታን በጣም ነበረ ደስ ያለው። ኬኩን አጨምርልኝም ስትለው መቼ ነው ያየሽው ስትል እኔ እንጃ እረስቸዋለሁ ትላለች።
ናታንም ውሃንን አምናታለሁ በፍጹም አትዋሽም ይላል። እና ኬኩም እንግዲህ እንጨመረልኝ እያለች ዳጣ በዚህ ጊዜ ተው በቃ ድጋሚ ደግሞ በዚህ እዛ ቤት ውስጥ ረብሻ ማስነሳት አልፈልግም ስትል አይ ዳጣ አባዬ አሁን ለጊዜው ዝም ቢልሽ ከነ መጨረሻው የሚተውሽ ይመስልሻል? የዚህ የወርቅ መጨረሻ ካልተገኘ ወይም ካልታወቀ እዛ ቤት የመኖር እድልሽ በጣም አናሳ ነው ይላታል ማለት ነው። እና እንደዛ ሲላት እንግዲህን እና ዳጣይች ውሃም እንግዲህን ድጋሚ ቢጠይቋትም ምን ያላቅም አሁን ኬኩን ጨምሮልኝ ትላለች። እንግዲህን ከዛ እነሱም እሺ ምናምን ይሉና ናታን ለዳጣ እንግዲህ ስለ ቤተሰቦቿ ጠይቋት ነበረ። እና እውነት ግን አንቺን ከሜዳ ነው አንስቶ ያመጣሽ ሲላት፣ አዎ ናታን፣ አዎ እዚህ ቤት ተቆየሁ ብዙ የምናወራቸው ነገሮች ይኖራሉ፣ ብዙ ነገር አወራሃለሁ ስትለው፣ እሺ በቃ ዝምታሽን ከመረሽ ዝምታሽን አከብርልሻለሁኝ እና ምንም ችግር የለውም ይላታል። እና እዚህ እንግዲህ ወደ ቤቱ ይመጣና አቶ ደረጀን ይጠራና እንግዲህ ናታን ክፍሉ እና ይነግረዋል ማለት ነው። እሱም ምንድነው እንግዲህ ውሃ ለምስክርነትን ባትበቃም ኤቢ ኪስ ውስጥ ወርቁ አይቼዋለሁ ብላኛለች። እንግዲህ እንዴ ኤቢ እንዴ ለምን እንዴት ልታደርግ ቻለ ምናምን ሲል እንግዲህ አላቅም ያንን በእርግጥ ለክፋትነት አስበው ላይሆን ይችላል፣ ግን ውሃ እንደዛ ብላለች ይላል። እናቶ ደረጀም እንግዲህ በጣም ተናዶ ወደ ኤቢ ጋር ሄዷል። ኤቢ እንግዲህ አሁን ላይ ጉዷ ነው የሚፈለው ማለት ነው። አሁን ደግሞ እንግዲህ ከባድ ጦርነት እንደሚነሳ እርግጠኛ ነኝ። እና እንግዲህ ኤቢ ደግሞ ዳጣ ሳሎን ትመጣና አንቺ ለምንድን ነው ቦታሽን የማታውቂው? ከናታን ለምንድን ነው የማትረቂው? ስላታለች ወይ ፎንቃ ይዞሽ ከሆነ አታስቢ፣ እኔ ጀነጅንልሻለሁኝ። አንቺ እንትን ማትይ ከሆነ እኔ ከጀናንች ምጀነጅን ይልትልና እጇ ስትሰነዝር ይኸውልሽ ማን ታላቅ ማን ታናሽ እንደሆነ እስከሚጣራ ድረስ መቼም ቢሆን እጅሽን እኔ ላይ አትሰነዘሪም ትልና እጇን ትይዛታለች። ሰራተኛዋ እንደ ምን እየሆናችሁ ነው ብላ እንግዲህ መታ ትገላግላችኋለች ማለት ነው። ተያት እባክሽን ይቺ ዝም ብላ ነው ትልና እንግዲህ ዳጣም ትታት ትሄዳለች። እና ትታት ስትሄድም እንግዲህ እና ሰራተኛዋ ላይ ደግሞ እንግዲህ ኤቢ የሆነ መጥፎ ፊት ታሳያታለች ማለት ነው። እና ደረጃ ላይ እንግዲህ እንዳጣየ ለብቻ ተቀምጣለች። ሰራተኛዋ እንግዲህ ትመጣና በቃ እያባበለቻት ትገኛለች ማለት ነው። በጣም ነው እኮ የምታሳዝኝ ትላታለች። ማለት ፊቴ ነው የሚያሳዝንሽ ትላታለች። አይ ፊትሽ እንኳን የዱርዬ ነው፣ እኔም በቃ ዝም ብዬ ስመለከትሽ ነው የምታሳዝኝ ትላታለች። እና በነገራችን ላይ የዳጣየን ፊት ብዙ ሰው የዱርዬ ፊት ነው ያሸው። ናታን ራሱ ይህ ፊትሽ እኮ ነው ዱርዬ ያስባለሽ እያለም እንግዲህ እየቀለደባን ነበረ። እና እሷ ምን ትላለች እንግዲህ የሚገዛ ሰው አለ እንዲሁ ካለ ብታሳየኝ እቦችረው ነበር እኮ እያለችም እየቀለደ ነበረ። ዳጣየ በነገራችን ላይ የሆነ በቃ ምንድን ያለችው ለኤቢ ራሱ እኔ ወንዶቹን እንዲ ወንድ ነው እንጂ የማያቸው እንደ ሌላ አላያቸውም፣ ስለዚህ አትሰቢ፣ በዚህ በኩል አትጠራጠሪኝ እያለቻት ነበረ ማለት ነው። ውድና የተከበራችሁ የቻናሌ ቤተሰብ በቀጣይ ቪዲዮ እስከምንመጣ ባይ ባይ።